ይህ ቪዲዮ በጣም ሊያስገርማችሁ ይችላል። እነዚህ የምታዩቸው ተማሪዎች የአንድ ኤክስፐሪመንት ወይም ሙከራ አካል ናቸው። ነገር ግን ምን እየተከናወነ እንደሆነ አያውቁም። እዚህ ጋር የምታዩት መምህሯ ግን የኤክስፐሪመንቱ አካል ነች። እየሆነ ያለውን ነገር ታውቃለች። አሁን መምህሯ ለሁሉም ተማሪዎች 3 የቃላት ፐዝል የያዙ የጥያቄ ወረቀቶችን ትሰጣለች። በቀኝ በኩል ላሉት በጣም ቀላልና መልስ ያላቸው ጥያቄዎችን ትሰጣለች። በግራ በኩል ላሉት ደግሞ ውስብስብና መልስ አልባ የሆኑ ጥያቄዎችን ትሰጣለች። ስለዚህም በቀኝ ያሉ ተማሪዎች ጥያቄዎችን በቀላሉ መልሰው እጃቸውን ያወጣሉ። በግራ በኩል ያሉት ደግሞ አሁንም ከጥያቄው ጋር ስትራግል እያደረጉ ነው። ለምን መመለስ እንዳቃታቸውና እነዛስ እንዴት በቀላሉ መለሱት የሚለው ጉዳይ በጣም አስጨንቋቸዋል። ሁለተኛ ዙር ጥያቄ ተሰጠ፣ ተመሳሳይ ውጤት። የቀኞቹ መለሱ፣ የግራዎቹ አሁንም ስትራግል እያደረጉ ነው። አሁን የመጨረሻውና ሶስተኛው ዙር የፈተና ጥያቄዎችን እየሰጠች ነው። ነገሩን በጣም አስገራሚ የሚያደርገው ደግሞ እዚህ ጋር ነው። አሁን የምትሰጣቸው ጥያቄ ለሁሉም አንድ አይነትና በጣም ቀላል መልስ ያላቸው ጥያቄዎች ናቸው። ያ ማለት ለግራዎቹም ጨምሮ። ነገር ግን ቅድም ሁለቱን ዙር ጥያቄ መመለስ ተስኗቸው የነበሩት በግራ በኩል ያሉ ተማሪዎች አሁንም እነዚህን ቀላል ጥያቄዎች መመለስ አቃታቸው። ይህም ሁኔታ ለርንድ ሄልፕለስነስ ይባላል። በአማርኛ ይህን ቃል ለመተርጎም መከራ ነው የሆነብኝ። የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። ወደ ሀሳቡ እንመለስ። በተደጋጋሚ የሆነ ነገር ሞክራችሁ አልሳካ ሲላችሁ፣ እምቢ ሲላችሁ፣ በተቃራኒ ደግሞ በዙሪያችሁ ያሉ ሰዎች ሲሳካላቸውና ሲሆንላቸው እኔ ለዚህ ህይወት አልተፈጠርኩም፣ ይሄ ነገር ለእኔ አይሆንልኝም፣ ለእኔ አይሳካልኝም ወደሚል አመኔታዊ አስተሳሰብ ውስጥ ትገባላችሁ። እንደምታዩትም ይሄ ኤክስፐሪመንት ወይም ሙከራ በጥቂት ደቂቃዎች ውስጥ ግማሽ ያህል የክፍሉን ተማሪዎች ቀላል ጥያቄ መመለስ የማይችሉና ስማርት እንዳልሆኑ እንዲያምኑ ማድረግ ችሏል። የሆነን ነገር ማድረግ እንደማንችል ብቻ በማሰብ ራስን ምንም ነገር ማድረግ ወደማይችል ማንነት ታወርዳለህ። እስቲ አንቀላቅለው። ፌለሪቲ ምን ማለት ነው? ፌለሪቲ ማለት የሆነ ጉዳይ ላይ ሞክረህ አልተሳካልህ ማለት አንተ አለመሳካት ነው ማለት አይደለም። ምናልባት ህልምህ፣ ሩጫ፣ ሙከራ የማይሳካ የመሰለህ ምክንያት የሆኑ ያልተሳኩ ሙከራዎች፣ የሆኑ ያልተሳኩ ጊዜያቶች የፈጠሩብህ ምናባዊ አይቻለኝም የሚል ልክ እንደነዚህ ተማሪዎች ያለ አጋጣሚ ሊሆን ይችላል። ልምምድ ምናባዊ አይቻለኝም የሚል እሳቤህን አስወግድና መሞከርን ቀጥል። ትናንት ኤክስፒሪየንስ ነው፣ ዛሬ ሌላ እድል ነው፣ ነገ አዲስ ተስፋ ነው። ነቃ በል። ይመቻችሁ።